አንቺ እኮ እንኳን ራስሽ ላይ እናትሽ ላይ ያማረትሽ ጀግና ነሽ። ይኸውልሽ ሩታ አሁን ካንቺ ጋር መከራከረበት ምንም ጊዜ የለኝም። አሁን ዞር በይልኝ። ወዴት? ልቀቂ። ምን እያደረግሽ ነው? ቤዛ ይኸውልሽ ሊዱ አንቺ ምንም የሚመለከትሽ ነገር የለም። ግቢና ተኚ። ልቀቂኝ። እያሳመምሽኝ ነው። እንዲያምሽ መሰለኝ። ወይኔ ጉዴ! ልቤን አመመኝ። አስመሳይ እንዴ! ወይኔ በማሚ ሞት! አንቺ ልጅ ልቀቂያት፣ ልጅቷ ልትሞት እኮ ነው። ይኸውልሽ ልጁ አንቺ ከመምጣትሽ በፊት እሷ ምን እንዳደረገች ምንም የምታውቂው ነገር የለም። ምን አደረገችሽ? ቆይ በጣም ብዙ ነገር አድርጋለች። ለሊንም ዶክተሩንም ጎርታቸዋለች። ወንጀለኛ ናት። የምርሽን ነው? አዎ። ስሚ ሊዱ፣ ቆይ ከወንጀለኛ ጋር መኖር ትፈልጊያለሽ? ኧረ እኔ አልፈልግም። ስለዚህ ነው ያግዥ። ቤዛን ያዣት። ቆይ ምን ልታደርጉኝ ነው? እማዬ ወዴት ነው የምንወስዳት? እኔ መኝታ ቤት። ያዣት እግሯን። ቆይ እሺ፣ ሰው እንዳይመጣብን መብራቱን ላጥፋው። ወዴት ነው የምንወስዳት? አየሽ እንዴት አባቱ እንደሚያምር ወደድሽው? በጣም እንጂ ቅመጥሌ። ወይኔ የኔ ንጉስ እንዴት እንደሚያምርበት አሰብኩት። ለልዬ ራሷ እኔ ዛሬ ሌሊት እንቅልፍ እንዴት እንደሚወስደኝ አላውቅም። እኔም ደስ ብሎኛል። ደግሞ ያቺ ኩኩሻ የት አመሸችው? የት ቀረች? ትመጣለች ማዘሯ፣ አታስቢ። ወደ ቤት የምገባበትን ሰዓት እያወቅሽ መጣችልሽ። እንዴት አመሻችሁ? አንቺ ጎረምሳ እንደው ስራ እንኳን የለሽ። የት ነው የምታመሽው? እኔ እኮ የት እንደምታመሽ ነው ግራ ግብት የሚለኝ። ምን ላድርግ ማዘሯ? ምን እንደማደርግ ግራ ገብቶኝ እኮ ነው። ምን ግራ የሚያጋባ ነገር አለ? እስቲ ምንድን ነው እሱ? ዳይመንድ ነው ማዘሯ። ዳይመንድ ምን? ቤቱ ምን እንደሚመስል አላያችሁትም እንዴ? ቤቱ ሄደሽ ነበር? ታዲያ ሴጄ ነበርኩ። ቆይ ምን ትሰሪያለሽ? ጭራሽ ቤቱ ድረስ መሄድ ጀመርሽ? ማዘሯ የምትለውን እየሰማሻት ነው? አውቅ ምጥል እየሰማው ነው። አይታወቅም እኮ የሷ ነገር። ቤቱ ድረስ ሄደችው ልትጣላ ይሆናል። አሁን ምን ኪንጎ አልነገረኝ ምናምን ልትይ ነው? እሱ ደግሞ ምን ይነግረኛል? ምንም አላለኝም። እርግጠኛ ነሽ ቅምጥል? አዎ። ምንድን ነው እሱ? ምን ስታደርጉ ተያዛችሁ ስትይ? ማለትማ ይኸውልሽ ቅምጥል አፍሽን ዝጊ እሺ። አይ ካልሽ ደግሞ ማዘሯ ፊት ነው የምደፋሽ። አሁን እኔ ምን አልኩ? ኩኩሻ በቃ አልኩ እኮ ቅምጥል። እንዴ አንቺ ነሽ እንደዚህ የማይመስል ነገር እየቀባጠርሽ ለልጁ ፊት የሰጠሽው። እኔ? አዎ አንቺ። እኔ ምን አደረኩኝ እንዴ? ተው በቃ አረፉ። እስቲ ማዘሯ ቀሚሱን ይሄ ያምራል። አይኔው እንዴት ነው የሚያምረው! ሰሚኛለሽ ኩኩሻ፣ ነገ እኔና አንቺም ቀሚስ የመልበስ ግዴታ አለብን። ያው እሱ ጋር ለልሽ እንዴ። ይሄ ምን አድርገው ነው? እኔ ለትለክሹ ነው። ኧረ እባክሽ እኔ ቀሚስ ምናምን እና ታዲያ ነገ ሰርግ ላይ ጅንስና ቱታ አድርገሽ የሚራሳው ያለሽ እንዴ? እና እኔ ምን አገባኝ ብዬ ደግሞ ሌሎች ሴቶች ላይ መጠላውን ራሴ ላይ ላደርግ? እስቲ አስቢው በዚህ ቀሚስ ጎተት ስልልሽ። ዋ ተናግሬያለሁ። ይኸውልሽ የልጄን ሰርግ ማበላሸት የለም። አሁን ለኪውና ካልተመቸሽ ሄደሽ ሳይዝሽን ቀይሪ። ልብስ አልለብስም ቀሚስ አይመቸኝም ምናምን ማለት አይቻልም። ነግሬሻለሁ። ወይኔ ጉዴ! እንዴ የምሯን ነው እንዴ? አሹ ግን እንደው አሮጊት ይመስል መጨቃጨቅ ስትወጡ በቃ መሽቷል አልኩ አይደል? ጧት ትሄዳለህ። ምንድን ነው እንደዚህ እንትን የሚልህ? አቤት ስማ፣ ጭራሮ መዝጊያውን ዝግት ያደርግና ያቺ ጥቁር ሚስቱን እቅፍ ያደርግና ተመስገን ተባለ ኑሮ ተገኘና አለ። አቤት አቤት! እኔ እንደው ከዚህ ቤት አሁን ነው ቶሎ ብዬ ውልቅ ብዬ የምወጣው። ውይ እኔ እንደው ቢምቢ የሆነ ልጅ አሮጊት ይመስል ምንድን ነው የሚያጨቃጭቅህ? በቃ እንዴ በቃ አድረህ ጠዋት ትሄዳለህ አልኩህ አይደለ? በዚህ በማታ ምንድን ነው የሚያንከወክውህ? ኧረ እባክህ ሞኙ ቂሉ ከዛሬ ማታ ጀምሬ እስከ ነገ ማታ ድረስ ጠጥቼ ሰክሬ ጨብሼ ተጠናብሼ ጦዤ እቤት ስገባ እትዬ በር የሚከፍቱልኝ ይመስላል? ስማ እኔ እኮ የቤቱ አባወራ አይደለሁም፣ ጥበቃ ነኝ። እንዴ አሹ ዛሬ በማታ ምንድነው ነገሩ? ይሄ ገልቱ ጓደኛ ነው። ከቤት አንቀልቅሎ አስወጥቶኝ አንዴ ወረፋ ሲል አንዴ ሰልፍ ሲል አንዴ ምን ሲል ይኸውና መሸብኝ። ኧረ እንደው ኧረ አሹ ግን እንደው ማካበድ ስትወድ። አንተ ቆይ ምን አድርገው ነው? እኔማ ሰው ላደረገው ነው። ይህንን የፈራረሰ ፊቱንና ይህንን ሰው የማይመስለውን አካላቱን በጨርቅ ልሰፍንለት ልብስ ልከራየቼ ነው እንጂ ምን እሱን ሰው ላደረገው ነው። ሰው የሚሆን ሰው አይደለም እንጂ። ታዲያ ምን ቀረ? እስቲ እንደው ከሰማ እንደው እስቲ ንገረው በእናትህ። መሽቷል፣ ያው ጫንቃ የለህም አናትን ብለው ይጥለዋል። እዚሁ አድረህ ጠዋት ፏ ብለን አብረን እንሄዳለን ስለው ካልሄድኩ እዛ
ዘበኝነቱ ጋር ናፍቆት እኮ ነው ካልተገተርኩ ነው የሚለው። እስቲ በእናትህ እንደው በሚገባው ቋንቋ ነገረው። አሹ ተረጋጋ እንጂ ምን ሆናል? በቃ ነገፋ ብለን ትሄዳለህ። ዝም በል አንተ። እኔ ከእናንተ ጋር ምን አጨቃጭቀኝ? እትዬ ጋር ደውዬ ያስፈቅዳለሁ። ግን ሰዎች ዛሬ ግን ከባቡሬ ጋር እንደው አጠገቡ መሆን አልነበረብንም? እሱ መች ቤት ገብቶ ከሌሊ ጋር አይደል እንዴ? ማዘራው ጋር እሱ እኮ ሄዶ አያውቅም። ሃሎ እትዬ፣ እንዴት አመሹ? ደግና ሰላም ነው? አዎ ትንሽ እኮ መሸብኝ። አዎ እነ ዳይመንድ ጋር ነኝ። አረ የለም መብራት ጠፍቷል። ልደር። እሺ ፈጣሪ ያክብርልኝ። እሺ እትዬ። ምን አይነት በጭባጫ የሆንክ ሰውዬ ነህ? ይኸው እንዲህ በቀላሉ ለሚፈታ ነገር ምናምን ትላለህ። ምን ናፍቆ ከሆነ ይኸው እዚህ ጋር ተገትረህ ታድራለህ። ችግር የለም። ጥበቃ ከሆነ ያው ዘበኛ ነህ። ዘበኝነትን እዚህ በር ላይ ትወጣለህ። ሱስህን ዝም በል። እጠብቃለሁ። ስራዬ አይደል ደግሞ ደህና በር እንዳለው ሰው ጭራሮ በር ይዞ ይሄ አሸብሽቦ የቀረ ቤት ውስጥ እየኖርክ ጥበቃ ምናምን ብሎ ያወራል። እየነገርኩ ዝም ብለህ ትጨናነቃል። አይ ምን ላድርግ ብለህ ነው? የእንጀራ ነገር እኮ ሆኖብኝ ነው። ይኸውልህ ሰርግ ሄዳለሁ ብለህ እናትህን ሽሮ አትለፍ ይላል ያገሬ ሰው። ሰርግ አንድ ቀን ነው። ይኸውልህ በነጋታው ማልያ በላይ ነው። ስማ እሱን ተውና ይልቃውን ተቀበል እስኪ። ያሆ ሰውዬ ኧረ ኳስ በመሬት ኧረ አረጋጋው። እኔ ባቡሬ መሰልኩ? የዛው ባቡሬ ጋር ሄድና የምን ያሆኑ እዚህ ያው የምትለው ዳይመንድ ደግሞ ምን አለ ደመቅመቅ ሞቅ የምናደርገው? ሰርግ እኮ ነው። የሰርግ ዋዜማ ማለት እኮ ሰርግ ነው። አገራችን ቢሆን እንዴት እንደሚደለቅ ታውቃለህ መቼስ የተባለ ችግሩ ምን እንደሆነማ ማለት ነው። አከራያችን መታ ላይች ለስታንቧረቅብን ምን እንደሆነ ይገባል። ያኔ ኧረ ዝም በለው በእናትህ። ሊያስባረረን እኮ ነው። ይኸውልህ ሰውዬ ትተኛ እንደሆነ አልፈተኛ። አይ ካልክ ግን ይኸውልህ እንደ ኳስ እየጠለስኩ ነው ከዚህ ቤት የማባረር። እኔ በእንቅልፍ ቀልድ አላውቅም። በቃ እህል ታፌዛለህ? ደርግ እህል? የምን አባ እህል? የት በልተህ የምታውቀውን እህል? አሹን ይሰጣል እንዴ? ሰርተሃል እንዴ? አይ እኔ እንኳን አልሰራሁም፣ ግን ቅደም ኩኩሽ የሰራችው አለ። ኦኬ ለካ መኮንታው አለ። በቃ አዳሜ ይኸውልህ መኮረኒን ትበላለህ፣ ጥቅልል ብለህ እዛች በርስል ውሽቅ ብለህ ትተኛለህ። አከተመ። መጥቶ ይዤላችሁ። አሄ ኪንጎ ዳይመንድ ይኸውልህ ፍየል ከመድረሷ ቅጠል መበጠሷ አለ ያገሬ ሰው። እንደው ተመቼው ምግብ መሰራት ተገባልኝ በል። እቺ ጠጋ እቃ ለማንሳት ነው አለ ያገሬ ሰው። በቃ ሙዳስክ አላገጥክ ማለት ነው። አቤት የሚበጠስ ነገር ይበጠስ። አሹ ግን አይገርምም? እኛ ፊት ለፊት ይደባደባሉ፣ ከጀርባችን ግን የሚሰራው ስራ እያየ ነው። ኧረ እኔ እሱ አይደለም የሚገርመኝ። ታዲያ ምንድን ነው? ይኸውልህ እንደው ፍጥነቷ ጉብ ብላ ምግብ ማብሰል የጀመረችበትን ቀን ግርም ነው የሚለኝ። እንደው ከቅምጥል ሁላ እኮ ቀድማ ማብሰል ጀመረች። አይዞህ ወንድም። ሰውዬ የማይናገረውን እህል ትበላለህ አትበላም? መለፍለፉን ትተህ የአንተን ቱሪናፋ የሚበል ና በላ ትበላ እንደሆነ። ኧረ እበላለሁ የእኔ አባት። የሆዴን ነገርማ እናቴ ሆዴ ላይ ተፍታ አደራ ብላኛለች ነው የምልህ። ትበላለህ ጠቅልል ብለህ እንደምትጎርሰው ጉርሻ ትተኛለህ። አከተመ። እኔ የምለው አሁን እናንተ ማን ነው የምተኛው? በቃ አንተን ለመጋበዝ እኮ ሙሉ ሱፍ ማሰፋት ይቀራል። አብራሸገኑ መደሰቻችን ዛሬ ነው ቀኑ። ሳይ ሙሽሪት እስኪ ወዝወዝ አንቺ ባትኖሪ ሊኖሩ ምን ሆን ነበር? እኔ ስለልዬ አንቺ ባትኖሪ በማን እንደዚህ ደስተኛውን ነበረ? አይገርምም? አሁን እኮ ከሌሊቱ 6 ሰዓት ይሆናል፣ ግን ምንም እንቅልፍ ያልመጣም። በጣም ጓግቻለሁ። ውይ ለልዬ ዛሬማ እረፍት ማድረግ አለብሽ፣ ነገ ደግሞ እንዳያምሽ። እሺ አደይ ተኛለሁ። ግን አደይ ልቤ በጣም ፈርቷል። እንዴ ለልዬ ምን ፍራት ነው? ነገ እኮ ላንቺ ልዩ ቀን ናት። አሁን ገብተለጥ ነገ በጠዋት ንቀተና ይነጋ። ስሚ ቤዛ፣ ይኸውልሽ ማሚን የምታታልያትን ነገር ማቆም አለብሽ። ወደ ቤትሽ መሄድ አለብሽ። እሺ ያ ሲጀመር ነገ የሌሊና የባቡሬ ሰርግ ነው።
ትመጫለሽ ሊዱ? ያ ይመስለኛል። ግን ማሚ ሳትመጣች ልጅ የሆነ ቦታ ወተን ብንጥላት ጥሩ ነው። ምን ታፈጫለሽ? ኦ ማይ ጋድ እዩቲ ደወለ። ሄሎ እዩ እዩቲዬ ነዋ። ወይ እንዴት ነህ? አለሁልህ። አሁን ስደውልልህ እኮ አታነሳም ነበር። ሊዱ ነኝ የዴቭ እህት። ብቻ የኔን ዶክተር እንዳይሆን የምታወሪው ሊዱ። ኦ ማይ ጋድ ቤቢዬ ዶክተር ነህ እንዴ? ሊዱ ምንድን ነው የሚያስጮሽ? አምጪው እሱን ስልክ። ለምን ነው የምሰጥሽ? ከዚህ በላይ አታቃጥኝ ሊዱ። ልቀቂኝ። ሊዱ ራፊ አላልኩም። ልቀቂኝ ሊዱ። አቅምሽ ነው ከሽ አትቀመጪም። ሲጀምር ለምን አታርፊም? ቆይ አንቺ ከዚህ በኋላ ከኔ ጋር ተሰፍጫለሽ። ዶክተር ስልክ ላይ ስደውል እንዳላይሽ። አንቺ ልቀቂኝ እጄን። ማሚ እናንተ ምንድን ነው እሱ? ማሚ እኔ አይደለሁም። ቤዛ ምን እያደረጋችሁ ነው? ማሚዬ እኔ ምንም አላደረኩም። ቆይ እናንተ ምን ሆናችኋል? ልጅቷ ለራሷ ታማለች። ምንድነው ያደረጋችሁት? ወይኔ ልቤ እንደከመ ወይ እኔን እናትሽን አይዞሽ። እናንተ ምን ሆናችሁ ነው? ሩታ አንቺ እንኳን ደህና ሰው አልነበርሽ? ምን ሆነሻል? እቺ ሞት አፋፍ ላይ ያለች ልጅ እንደዚህ የምታንገላቷት? ነይ ቤዛ አይዞሽ፣ ጠንከር በይ። ከእናንተ ጋር አልጨረስኩም ገና። ማሚ ደግሞ ምንህ አለ? ሩታ ከአንቺ ጋር አልጨረስኩም። ጠዋት የምንነጋገረው ነገር አለ። ነይ አንቺ ወደ መኝታ ቤትሽ። ዳይ ጭካኔን ከየት ነው ያመጣችሁት ባለጌዎች? ማሚ እኔ እኮ አይደለም ሊዱ ናት። ሊዱ መጥፎ ሰው ናት። ተናግሬያለሁ በቃ። ሲጀመር ዶክተር ነው ጥፋተኛ። ለእኔ አንድ ቀን ሳይደውልልኝ ለሊዱ በዚህ ማታ ደወልላት አይደል? አቤት ውበት፣ አቤት ቁንጅና፣ አቤት ግርማ ሞገስ። ስማ ውበት ሲለካ አሹቲ ነው ለካ የተባለልኝ ሰው እኮ ነኝ። አንተ ለካ ጨርቅ ነው ሰውን ሰው የሚያስመስል። እድሜ ለዳይመንድ፣ የዳይመንድን እድሜ ያርዝምልኝ ብለህ እየጸለይክ ፈርከሽ በል አሹቲ ና ደምቲ። አቤት አባቴ። እኔ የምልህ በቃ ቀን ሙሉ እንደዚህ ሳስቸግር ነው። ወይኔ ጉድ! አይ እንትን የሆነ ሰዓት ላይ ጠብቀን እንደዚህ እንዲያርገን ከፍታለን። ጀዝባ የምን ጉር ነው? አታይም እንዴ የሰፈሩ ሰው እንዴት አድርጎ እያፈጠጠብን እንደሆነ? እና ከሱ የተለየ ነገር ለብሰና እንደዚህ የሚያፈጡብን አምሮብን መስሎና። እኔ የምለው ቆይ ኧረ አሁን ገና ነው ትዝ ያለኝ ወገን። ኧረ አሁን ገና ነው የታወሰኝ። ምንድን ነው? ስማ እንደዚህ ሽክ ያደረግ እንደዚህ ውድ ሽቶ የነሰነስከኝ ብቻ በተዘረፈ ገንዘብ ነው እንዳትለኝ ዳይመንድ። አይ የለም እንትን ጥሬ ግሬ ለፍቼ ባንተ ጭቅጭቅ ከተረፈኝ ሰዓት ላይ ቀንከሌት ሰርቼ ነው እንደዚህ ያለበስኩ። ደግሞ እንደዚህ ባለሀብት መስለ ስለ ሌብነት ታወራለህ አንተ። አታፍርም? ምን ያሳፍርኝ እንዴ? ያልሰራውን አልተናገርኩም፣ ስራህን ነው እንጂ። ይኸውልህ ሰውዬ እንደዚህ ይሄንን ሱፍ ገፍፌ እያጨበጨብክ ወደ ቤት እንዳትመለስ ዛሬ። ይኸውልህ አትነጅሰኝ፣ አርፈህ ተቀመጥ። ኧረ እባክህ ይኸውልህ ብቻ ከሰርግ ላይ ፖሊሶች መጥተው አንጠልጥሎ እንዳይወስዱን። ምን ሆነሃል ዳይመንድ? እንዴ ጎመን በጤና ብለዋል ያገሬ ሰው። እንደው ከሰው ተመሳሰን ብንሄድ ይሻላል እንጂ እንዳንዋረድ። ተው ተረጋጋ። ኳስ በመሬት ትሌለ ተረጋጋ። ራሹት ያረ በእናትህ ኧረ ላሻ ቀበሮ በል በእናትህ። እንዴ ያረ እየሰለጠንን እንዴ። ቆይ አንተ ትናንትና ነው እንዴ መጣው? አሹ ዝም ብለህ ራስህን አታድክም። ዳይመንድ ከአቤ ተቀበለ የቀረበ ገንዘብ ነበር። ውይ ሞትር ሳይ ምንድን ነው እሱ? ውይ አቤን ሳልደውልለት በእናትህ ወንድሜ። አሃ እሱ የልዩም ብሎ ገጠር ከገባ አሁን መች ተመለሰ? እስካሁን እንዴ ይኸውልህ መጣም አልመጣም መደወል አለብኝ። ቢረሳውን እንደው አብዬን እረሳዋለሁ። ሄዱማ እስካሁን ድረስ ስልክ ራሱ የምታነሳልኝ አይመስለኝም። አኩርፋኛለች እኮ። ሽነት ነይ ሽነት የሙሽራ አባት ነይ። ኧረ እባካችሁን እንሂድ። ኧረ እባካችሁ እንዴ ሰርገኛ መጣ በርበሬ ቀንጥሱ እንዳይሆን ይሄ ነገር። ኧረ እባካችሁ እንሂድ። ቆይ እስቲ ተረጋጋ፣ ዶክተር ይምጣ። ከዶክተሩ ጋር ደግሞ ምን ጉዳይ አለን? እና እንደዚህ እንዲያምሩብን ሱፍ በሱፍ ለብሰን በባስ ተጠቅጥቀን እንሂድ።
ዶክተር ይምጣና በመኪና ነው የምንሄደው። በዚህ ሱፍማ እንነዳበታለን ጋቢናው ነው። ይሄ ጥሩ ሀሳብ ይመስለኛል። ሁሌም ድንቅ ሀሳብ ነው ማሰብ። ሄሎ ወይዬ፣ እንዴት አደርሽ? አዎ ኧረ እመጣለሁ። እኔ እኮ እዛው ልምጣ ብዬ ነው። አሀ እቤት ልምጣ? እቤት ይሻላል? እሺ እሺ። እማዬ እንዴት ነሽ? እንዴት አደርሽ? ተሻለሽ? ደህና ነሽ ቤዛ? አዎ እማዬ ዛሬ ደህና ነኝ፣ ሻል ብሎኛል። ግን አሁን መሄድ አለብኝ። ወዴት? ሆስፒታል ቀጠሮ አለኝ። በዛ ላይ ደግሞ ወንድሜ ማየት አለብኝ። የት እንዳለ አላውቅም። እና ታዲያ ገንዘብ ይኖርሻል እንዴ? ቆይ ጠብቂኝ፣ ግድ የለሽም ጠብቂኝ። ቤዛ ወይ ፍቅርዬ፣ እንዴት አደርሽ? አለሁልሽ ፍቅርዬ። አሁን ግን ልሄድ ነው። ወዴት ልትሄጂ ነው? እኔ ቆንጆ ወንድሜ ዛሬ ጀግና ሆኗል። እንዴት? ባቡሬና ለሊን ቀደማቸው። ያዘው? አዎ አሁን ወደዛ መሄድ አለብኝ። ሰርጉ ላይ አትገኝ? የምን ሰርግ? እሷ ስታብድና ጨርቋን ስጥላ ማየት ከሆነ እመጣለሁ። ቤዛ ግን ይሄ ነገር ከታወቀ እንዴት ያውቃሉ? እንዴት ሊያውቁ ይችላሉ? እባክሽ አታስቢ። ይኸው ቤዛ። እሺ ማይ፣ አመሰግናለሁ። ካነሰሽ ደውይልኝ፣ እጨምርልሻለሁ። ፈጣሪ ይርዳሽ። በቃ ማይ፣ አሁን እኔ ልሂድ። ለሊን ይቅርታ በይልኝ። ከቻልኩ ከሰዓት እመጣለሁ። እሺ አይዞሽ፣ ፈጣሪ ይርዳሽ። ሊዱ ልጁ በእናትሽ ቀሚሴን አስተካክልኝ። ቀጥ ብለሽ ከክፍሌ ውጪ። የማታውን የረሳሁልሽ እንዳይመስልሽ። ይኸውልሽ ሊዱ እኔም አልረሳሁልሽም። እሺ ቆይ ትናንትና እንዴት ነው ዶክተር ላይ ስትንጠለጠይበት የነበረው? ትንሽ እንኳን አይቀፍሽም? ይሄ ረዛ ዶክተር ያትበይብኝ። ህፃን? አዎ ህፃን። ዴ አንቺ ያምሻል እንዴ? ከዚህ በኋላ አጠገቤ እንዳትደርሺ እሺ? እንዳትመጪብኝ በቃ። እናንተ ልጆች ማሚዬ እያየሻት አይደል እንዴ ምን እንደምታደርግ? አይ እንግዲህ ምንድነው እሱ? እናንተ ህፃን ልጆች ናችሁ እንዴ እንደ ህፃን ነጋ ጠባ የምትደባደቡት እንዴ? ማሚ ትላንትና ማታም አሁንም እኔ ምንም ያደረኩት ነገር የለም፣ እራሷ ናት። አረ ተው ተው። አንቺ ሞንሽ አንቺ ከዚህ በፊት ከፍቅር ጋር ተው ተው ስል ነበረ። እሷ ይሄው ታዎች ተረጋጋችልኝ ተመስገን ስል ደግሞ እናንተ እንደ ጠላት እርስ በርስ ትጣላላችሁ። ምን ማድረጋችሁ ነው? ምን እየሆናችሁ ነው? ቆይ ማሚ እኔ ምንም ጥፋት የለብኝም። በስነ ስርዓት እያወራኋት ነበር። ይሄ አስመሳይ። አይ እንግዲህ ተው አልኩኝ። ተው እናንተ ልጆች። እሺ እኔ ለዛሬ ትቻለሁ፣ ነገ ግን አልፈልግሽም። እሺ አይገርምሽም? እኔ ደግሞ ዛሬም ነገም ላይሽ አልፈልግም። እሺ ወይ ጉድ! ማሚዬ እያየሻት ነው አይደለ? እራሷ ናት። እኔ ምንም ያደረኩት ነገር የለም አይደል? አዎ። አሁንስ መረረኝ። አንድ ቀን እንኳን ሰላም የሌለው ቤት ምንድነው የሚሻላችሁ? ወይ ማሚዬ አንቺ እንኳን እንዲከፋሽ አልፈልግም። ሁሉም ነገር መቅረት ይችላል። በይ አሁኑን ልጅና ይቅርታ ተጠያየቁ። ልክ እንደ ተማማቾች ሆናችሁ ሰርጉ ጋር ሄዱ። ለሊ እኮ እናንተን ቁጭ ብላ እዛ እየጠበቀች ያለችው። ኦኬ ማሚዬ እኔ ጨርሻለሁ። እንዴት ነኝ? አምሮብኛል? እሱማ እኮ ሁሌም ቆንጆ ነሽ፣ ግን እንደዚህ ገለጥለጥ ማለቱ ጥሩ አይደለም። ሰው አይን ትገበልሽ ልዱዬ። ማሚዬ ደግሞ ከዚህ በላይ ረጅም አለ እንዴ? ዲቭን እኮ ነው ረጅም ልበሽ ብሎ ያስለበሰኝ። የኔ ቆንጆ ዴቭ እንዴት ነው ያማረብህ? ምንም ቢያምርብኝ ግን እንዳንቺ ያምርብኝ። እኔ የምልሽ ዛሬ መግባት ይችላል? አይ ዛሬ እንኳን መግባት አይቻልም። እንዴ እኔ እኮ ሙሽራው አይደለሁም። ምን አለበት ሙሽሪትን ባያት? አይቻልም ብያለሁ እንግዲህ ነው። አዎ ነው። እሺ ይሁንልሽ። ሁሌም ቢሆን አንቺ ያልሽው ነገር ተቀባይነት አለው። እሺ ቆይ ግን በዛሬ ቀን እዚህ መሆን ነበረብህ? እሱማ እዛ መሄድ አለብኝ። ያው ዲኮሩን ማየትና አንዳንድ ነገሮችን ማስተካከል አለብኝ። ባቡሬ ሴት ነው? ማዘሯ ጋር ነው የሚሆነው። ያው ሰዓት ገና ስለሆነ እዛ ሄጄ ቼክ ላድርገው አይመስልሽ? አዎ መሄድ አለብህ። ቆይሽ ዳይመንድ ይምጣ ብዬ እኮ ነው። ዛሬ እሱ ያስፈልገኝ። እንዴ እሱ ደግሞ ለምን? እንዴ ወንድምሽ ከሌለ ቆይ ማን ነው ሰርጉ የሚያደምቀው? እስኪ መጣ ጠብቀዋለሁ። ያው እንደ ባለፈው ደግሞ በጠርሙስ ካልተፈነካከቱ እስኪ እናያለን። አይ እንደዚህ አይነት ነገርማ መፈጠር የለበትም። ሁሉንም በደንብ አስጠንቅቃቸው። እሺ
እሺ አስጠነቅቃቸዋለሁ የኔ ቆንጆ፣ ምንም ነገር እንዳታስቢሽ። ያው ሙሽሪትን እንዳያል ተፈቀደልኝም፣ አንቺን ግን ስላየሽ በጣም ደስ ብሎኛል። በኋላ ደግሞ እንዳትቆዩ እሺ? አታስቢ፣ አናስጠብቃችሁ። ከች ነው የምንለው። እሺ ብቻሽን ነሽ ወይስ ሴቶቹ አሉ? አረ ማንም የለም። አልመጡም? አዎ አልመጡም። እስኪ ደውለና ሩታን እንኳን ተቆጣቸው፣ እነሱ ይምጡ። ለልዬ በዛሬ ቀን ብቸኝነት እንዲሰማት አልፈልግም። እሺ በቃ አንቺ ጠብቂሽ፣ እኔ ደውልላቸዋለሁ። ደግሞ ምንም እንዳትጨነቂ እሺ በቃ ልግባ።